እነኛ በፊት ኳስ ጫወት የሚስቁብኝ የነበሩት እነኛ መንገድ ላይ ምን ልፈነዳ ነው የሚሉኝ የነበሩ ሰዎች ታውቂያለሽ፣ እነሱ ግን ብለው ነው ታዩኝ። በጣም በእርግጠኝነት ኪሎን ቀንሳለን ብለን ያሰብን ሰዎች እኔንም ጨምሮ ያለፍንበት ነው። ዩቱብ ላይ መጥተው ሰውነትን እንደዚህ ለማድረግ በአንድ ወር ይመስላል፣ በአንድ ሳምንት የምትቀየር ነው የሚመስለው። ይሄ በጣም የሚፈታተነ ትንቀጠቀጣለህ። እውነቴን ነው የምልሽ። ውሃ ብቻ እየጠጣ 3 ቀን ምናምን መቆየት ራስን ጭንቅላት ማሰቡ ላይ አገራችን እያለን አብዛኞቻችን በሚገርም ሁኔታ ቀጭን ነን። ከዛ ያልኩት ደግሞ 12 13 14 15 ገባ። ታውቂያለሽ ጫማ ማሰር አቃተኝ። ሰላም እንደምን አላችሁ? ኪዲ ነኝ ከካናዳ። ዛሬም በሌላ ዝግጅት ተመልሰናል። እንግዳችን ራሱን ያስተዋውቅልናል። ሰሞኑን እንደምትመለከቱት በተለይ በሰሞንኛ በጣም አነጋጋሪ የሆነ አንድ ወንድማችንን ወደ አሜሪካ አቅርበን ነበረ። በክብደት መቀነስ ዙሪያ ብዙዎቻችሁን ትኩረት የሳበ ነው። በጣም በሚገርም ሁኔታ ደግሞ ዛሬ እንግዳችን የእሱን ልምድ በሚገርም ሁኔታ ልክ በተመሳሳይ ሁኔታ ክብደት የቀነሰበትን ሊያጫውተን ሊያስተምረን ልምዱን ሊያካፍለን በመሀላችን ተገኝቷል። እናንተም ይህንን ቪዲዮ ላይክ በማድረግ አብራችሁን እንድትዘልቁ እንጋብዛለን። ለመጀመሪያ ጊዜ ይህንን ፕሮግራም የምትመለከቱ ሰብስክራይብ በማድረግ ቤተሰብ ሁኑ። ኢነሪ ስላየው ደስ ብሎኛል። ፍቃድ ሆኖም ዛሬ ስለተገናኘን እጅግ በጣም በእኔና በተመልካቾች ስም ላመሰግን ፈልጋለሁ። እንዴት አለ? ሰላም ኪዲ፣ እንዴት ነሽ? ደህና ነሽ ወይ? ቴንኪዩ፣ በጣም አመሰግናለሁ። ሰላም ነኝ። እስቲ ራስህን አስተዋውቀንና ወደ ዛሬ ወደ መጣንበት እንገባለን። ሄንሪ ይባላለሁ። የምኖረው ኢሮፕ ሲድኒ ውስጥ ነው። በጣም አመሰግናለሁ በድጋሚ። ያው ይሄን ይመስላል ህይወታችን። ያው ስደት እንደሆነ ታውቁታላችሁ። ኑሯችን እንደዚህ ነው። በጣም መልካም። በጣም በሚገርም ሁኔታ የላክልኝ ፎቶ አለ፣ ተመልካቾችም ያዩታል። አንተም አትመስልም እና ልክ አንዳንድ ጊዜ እነዚህ ትልልቅ ወፍራም ሰዎች እኛ አበሾች እንኳን በዛ ደረጃ የወፈረ ሰው አይቻላቅም። ነገር ግን በአውሮፓ በተለይ ዩኬ አሜሪካን ሀገር ኤክስትሪምሊ ፋት ሆነው ቤት ሁሉ ተሰብረው የሚወጡ ሰዎች አሉ። እና አንድ ግን በጣም የሳበኝ ንግግር ከዛ መካከል አንዷ ስትናገር በገዛ ሰውነት ፕሪዝነር መሆን ነው፣ በቃ መታሰር፣ እስር ቤት እንደ መግባት ነው ትላለች። እና ትልልቅ ቦርጭ ኖሮን እንደ ልብ ጫማ ማናረግ፣ እንደ ልብ ቶሎ ቶሎ የምንተነፍስ፣ መንገድ የምንሄድ የዚችን ሴት ንግግር እንዴት ታየዋለህ? በሱ ብንጀምር። እውነት ነው ኪሊን መሰለሽ፣ በብዛት አሁን እኛ ባለማወቃችን ራሳችንን ጎድተናል። አሁን ያው እንደምታውቂው እኛ ጋር ወፍራም ሰው የሀብታም ምልክት፣ የምቾት ምልክት ወይም ደግሞ በጣም የተስማሙ አድርገን ነው ያደግንበትም። እንደዛ ነው ሲያወሩም እየሰማንም እያየንም የሰማነው እንደዚህ። ይሄ ደግሞ አለማወቅ ነው። ወደ ስደት ከመጣን ጀምሮ ግን ብዙ ነገሮችን እናያለን። ፈረንጆች እንደ እብድ ሲሮጡ እናያለን። ባገኘው ሰዓት ብሬክ ታይም ላይ ይሮጣሉ። 30 ደቂቃም 1 ሰዓትም እረፍት ካላቸው ይበላሉ፣ ይሮጣሉ። እኛ ግን ቁጭ ብለን እናያቸዋለን። እነሱ ስራቸውን ነው የሚሰሩት፣ ራሳቸውን እየጠበቁ ራሳቸውን እያነሱ የሚሄዱት። እኛ ግን ይህንን ምን እንደሆነ አልገባንም። ከሚገርምሽ ነገር ሰው ሲያዝ ነው የሚያውቀው ሁሉን ነገር። ሰውነታችን የወፈረ ሲመጣ ስጋ ለራስ ባዳ ነው ይባላል። አሁን ምን ለማለት ነው? ከሳ ማለት አይደለም። አታውቀውም። ሰው ነው አንተ ምን ሆንክ ነው፣ አንተ ምን እየሆንክ ነው፣ አንቺ ምን እየሆንክ ነው ሲለን እንደዛም ሁሉ እያሉ እኛ ራሳችን ቀጭን ሌላ ሰው ወፍራም አድርገን ነው የምናየው። እና በመስታወት ሁሉ ራሳችን እያየን ቀጭን የሆንን የሚመስል ሰው ነው የኛ ሪፍሌክሽናችን። ሰው ሲነግረን ያን ሁሉ ወደኋላ ቆም ብለን አናስብም። መቼ ነው መስማት የምንጀምረው? ነገሮች በተለይ የሜታቦሊክ ሲስተማችን ሲነካ የዛን ጊዜ ነገሮች ሁሉ ሰውነታችን ይረባበሻል። ከዛ በኋላ ምን ሆንኩኝ ሰው ሲለን አልሰማንም። አካላታችን ግን መናገር ሲጀምር የዛን ጊዜ መስማት እንጀምራለን። አገራችን እያለን አብዛኞቻችን በሚገርም ሁኔታ ቀጭን ነን። እንደው በጣም ጥቂቶቻችን ካልሆነ ልጅነቱም ስላለን እንደገና እግር መንገድ በጣም እንሄዳለን። የላይፍ ስታይሉ ራሱ ሳናስበው አመጋገባችን ራሱ ይሄ እንደ ልብ ቸኮሌቱ፣ ጣፋጩ
ስትረሱ ራሱ ያው ቤተሰብ ላይ ነን አብዛኞቻችን ወጣት እያለና ከእድሜውም አንጻር አሁን በብዙ በጠቀስኳቸውና በተለያዩ ምክንያቶች ፊት ነን በጣም ሮጥ ሮጥ ምንል ግን ብዙዎቻችን ደግሞ አገራችንን ለቀን ስንወጣ ምግቡ ይቀየራል፣ አየሩ ይቀየራል፣ ሰውነታችንም ልክ ሳናውቀው ይቀየራል። ያንተን እስቲ ንገረኝ፣ ምን ይመስል ነበረ የአገርና አገርህን ለቀህ ከወጣ በኋላ? የሀገር ቤት እያለን እንግዲህ ታውቂያለሽ ኮካኮላ የሚገዛልን ስንታመም ነው ወይ ደግሞ ዓመት በዓል ሲመጣ ነው። እንደዚህ ጣፋጭ ነገሮችን እኛ አናዘወትርም፣ አናውቀውም። ልጆች እያለን ደግሞ ከቤተሰብ ተደብቀን ስኳር ሰርቀን የምንበላው ያ በስንት ጊዜ ስለምናገኘው ጣፋጭ ነገሩን ብዙ እንትን አንለው ማለት አናገኘውም። ብናገኘውም ግን በእግራችን እንጓዛለን፣ ትራንስፖርት የለም፣ እንሮጣለን፣ እንጫወታለን፣ ልጅነት አለ፣ ወክ እናደርጋለን። እንዲህ አሁን ያ የልጅነታችን ሰውነት ሁሉን ነገር የመቀበል ችሎታ አለው፣ የማቃጠልም ችሎታ አለው። እድሜ እየጨመረ ሲመጣ ግን የምንበላውን ነገር ሰውነታችን የሚፈልገውን ከወሰደ በኋላ ሴቭ ማድረግ ጀምራል፣ ማጠራቀም ይጀምራል። ምክንያቱም አንዳንዴ ከስራ ጫና ብዛት ምግብ አንበላም አይደለም። ልክ ምግብ ረጅም ሰዓት ሳንበላ እንቆይና ባገኘነው ሰዓት የምንበላው ያገኘነውን ስለምንበላው ሰውነታችን ምን ይሆናል መሰለሽ ነገማ ጣል ብሎ ስለሚደነግጥ ስቶር ያደርገዋል። በደንብ ነው ሰውነታችን የሚሰማው፣ በደንብ ነው የሚያስበው። ለነገም ብሎ ምን ያደርጋል? ያስቀምጣል። ወደ ወደ አካባቢ በብዛት ወደ አካባቢ ነው የሚያስቀምጠው። ከቆዳ ስር ከቆዳ ውስጥ ሴሎች በኋላ እናወራለን። እንደዚህ እና እኔ ሰውነቴ በጣም ጥሩ ሰውነት ነው የነበረኝ። ቀጭን ነኝ፣ ወፍራም አይደለሁም፣ መካከለኛ ሰውነት ነው ያለኝ። የድሮ ፎቴም በጣም የሚገርምሽ እና በኋላ ግን ስደት ላይ ከወጣሁ በኋላ ከነገሮች ጋር ያው ላይታች ሩጫ ነው ህይወት። ባሰብከው ሰዓት ምግብ አትበላም፣ ወይም ደግሞ ደክሞ ትመጣና ምግብ አትሰራም። ውጭ ነው በልተህ የምትመጣው። እነኚህ ፋስት ፉዶችን አዘወትራለሁ። እንጀራ በወጥ ያው የኛን ነገር ደግሞ ታውቂያለሽ፣ እንጀራ ሲገኝ ደግሞ ወጡ ደግሞ ዘይት ነው። ወጣችን እኮ ዘይት ነው። ዘይቱን መብላት መጠጣት። ከዛ ሆዳችን ስለጠገበ አክቹዋሊ ያው የውጭ ነገር ደግሞ ይቺ ዊንተር ታይሟን ታውቂያታለሽ፣ ክረምቷ በረዶ ነው፣ ብርድ ነው። በዛን ጊዜ በጣም ነው የሚያስበላ። ትበላለህ፣ ያገኘውን ፓስታ ትጠቀማለህ፣ ሩዝ ትጠቀማለህ፣ እንጀራ ትበላለህ፣ ዳቦ ትበላለህ። ይህ ነው በቃ ካርብ ብቻ የምትበላው በብዛት። አሁን ሰውነታችን የሚያስፈልገው ምን ያህል ነው አላወቅነውም። ምን ያህል ያወጣል አናውቅም። ምን ያህል ያስባል ብቻ መጠገባችን የምናውቀው ፎከስ የምናደርገው ወይም ደግሞ እንትን የምናደርገው ስራችን ላይ ኑሯችን ላይ ብቻ ነው። ስለ ራሳችን አስበን አናውቅም። አሁን በዚህ ሂደት ምነው ሰውነት እየጨመረ መጣ፣ እየጨመረ መጣ። በጣም ወፈርኩኝ። ለእኔ ግን አይታወቀኝም። ሰዎች አረ ወዴት እየሄድክ ነው ይሉኛል ጓደኞች። ምን ሆንኩ እላቸዋለሁ። አረ እየወፈርክ ነው ቀንስ፣ በኋላ አንተ ልጅ ተው ይሉኛል። ከዛ እንዲህ እያልኩ ሰውነቴ እየወፈረ ወደ 110 ኪሎ ግራም መጣሁ መጀመሪያ። ከዛ እያልኩ ደግሞ 12 13 14 15 ገባሁ። ታውቂያለሽ ጫማ ማሰር አቃተኝ። አሁን ይቺ ጫማ ማስገቢያችን ከዘራ የምትመስለው የለችም፣ እሷን በሷ ማስገባት ጎንበስ ብሎ ረጅም መንገድ መራመድ አቃተኝ። እንደገና አንዳንዴ በባስ ደግሞ ስትጠቀም ወይ ባቡር ላይ ስትጠቀም የምትይዘው ቦታ የሁለት ሰው ቦታ። ከዛ ይሄ ነገር እንደዚህ ሆነ። ከዛ ቁርጭምጭሚቴን ጉልበቴን ያመኝ ጀመር። ምንድን ነው የሆንኩት? ራሴን ያመኛል። አንዳንዴ እንቅልፍ ይከለክለኛል፣ መተንፈስ ያቅተኛል። ከዚች ትንሽ ስሮጥ ይደክመኛል ቶሎ። ምክንያቱም እኔ ኳስ እየተጫወትኩ ነው ያደርኩት። እንዴት እንደዛ መሆን ያቅተኛል? እኛ የጤና ሙሉ እዚህ ኳስ ስንጫወት ይሰቁብኛል ታውቂያለሽ። ከዛ ቆም ብዬ ማሰብ ጀመርኩ። ምን እየሆንኩ ነው ብዬ በራሴ ስፖርት ጀመርኩ። ጂም ገባው። ተከታታይ መስራት ግን ምንም ለውጥ የለም። ብታምኝ 1 ዓመት ሙሉ ጂም ሰርቼ ኪሎ ያልቀነሰ ሰውነት ያልጎደለ ወይ ቅርጽ አልያዘ እዛው ግግር እመጣለሁ። ጂም ቀጥቅጭ ሰርቼ መጥቼ የምበላው ምንድን ነው? እንጀራ በወጥ
ሩዝ በስጋ ምናምን ድብልቅልቁም በቃ ስፖርት ተሰርቶና አይደለም ድብና አድርጌ ፓስታዬን ምንን ድብና አድርጌ ብልጭ ይተኛል። ወፈረቱ እንደው ምንም ሊቀንስ አልቻለም። እንደውም ጨምርኩ 1 ኪሎ 2 ኪሎ ጨምራለሁ። ምንድን ነው ነገር? ይሄ ነገር ምንድን ነው የሆንኩት? በቃ ብዙ ነገር አሁን አንድ በረሃብ ሞትኩ። ረሃብ ሞከርኩ፣ አልቻልኩም። ጾም ይባላል አይደል? እሱን ጀመርኩልሽ። ጭራሽ በሽታ መጣብኝ። ጨጓራ ያልነበረኝ ጨጓራን የምንጀምር እንደገና ደግሞ ይሄ በጣም ነው የሚፈታተነ። ትንቀጠቀጣለህ። እውነቴን ነው የምልሽ። ውሃ ብቻ እየጠጣ 3 ቀን ምናምን መቆየት ራስን ጭንቅላት ማሰቡ ላይ አይችልም። ምንድነው በዚህ ብሎ ሰውነት ፈቀች እንደዛቸው። እዛ እንደዚህ ያደርኩ ነው የጀመርኩኝ። ፔኖች ደግሞ በጣም እየጨመሩ ቢመጡ መረበሽ ጀመርኩ። ሌሊት ላይ አልተኛም። ቢያንስ 2-3 ጊዜ እነሳለሁ። ሌሊት ሽንቴን ልሸና እነሳለሁ። ዝም ብዬም ተነስቼ ደግሞ በቃ አልተኛም። ጠዋት ላይ ራስ ምታት እና እንደዚህ በቃ መፈራረቅ ጀመረ እኔ ላይ እና ሰውነቴ ግን ምንም ለውጥ ላይበት አልቻለም እና እየጨመረ ሄደ። አመጋገቤ ስርዓት የሌለው አመጋገብ እመገብ ነበር ለማለት ነው። ይሄ የነገርከን ታሪክ በጣም በእርግጠኝነት ኪሎን ቀንሳለን ብለን ያሰብን ሰዎች እኔንም ጨምሮ ያለፍንበት ነው። አሁን ያልካቸውን ነገሮች ነው ብድግ ብለን የምናደርገው። ስፖርት ያከሳል። ኦኬ፣ ብዙ ስንነገር የተሰማውን ነው። በቃ መክሳት አለብኝ ስፖርት ጀምራለሁ ነው ምንለው። አብዛኞቻችን ምግባችን ላይ ፎከስ አናደርግም። ስፖርት እንሰራለን፣ ከዛ በኋላ እንበላለን። ስፖርቱ ስለሚያጠፋው ብለን የምናስበው እና አሁን የተናገርካቸውን ሂደት ከዛ አልቀንስ ሲለን ደግሞ ወደ ረሃብ መግባት ሁላችንም እኔንም ጨምሮ አድርገነዋል። ይሄንን ካደረግክ በኋላ ተስፋ መቁረጥ ይመጣል። በቃ እኔ ምንም ብለው ምንም ዋጋ የለውም፣ እኔ በቃ አልቀንስም ማለት ነው፣ ወይም ደግሞ ከዘር ነው ማለት ነው። እራሳችን ላይ ፍርጃ ውስጥ እንገባለን። ያንተ እንዴት ነበረ? ከዛ ቀጥል። ከሚገርምሽ እንደገና ዩቱብ መጎልጎል ጀመርኩ። ያው ሰርች ማድረግ ጀመርኩልሽ። 96 የመቅጠኛ አይነቶች የሚል አንዱ ይዞ ይመጣልሻል። እንደዚህ ቀረፋ እንደዚህ አድርገህ ለ10 ቀን ዘፍዝፈህ እንደዚህ ትዘፈዘፋለህ ራስ። እንደገና ደግሞ ግሪን ቲ በቃ አረንጓዴ ሻይ በመጠጣት ሰውነት እንደዚህ ይሆናል ትለዋለህ። የለም ወፍ የለም። እንደገና ካቶ ምናምን የሚባል ፋስቲንግ እንደዚህ ተሰቃየሁ። ታውቃለህ፣ ሰውነቴን አሰቃየሁ። ምንም ለውጥ የለም። ምንም ዩቱብ ያላየሁት ዩቱብ የለም። እንደገና በጣም የሚገርምሽ ነገር አሁን እነኚህ ቦዲ ቢልደሮች 5 ዓመት 6 ዓመት 7 ዓመት ለፍተው መጥተው ራሳቸውን አስተካክለው ምን ብለዋል ብዙ ነገር ጥረው መጨረሻ ላይ ሚንሷን ካገኟት በኋላ ሰርተው ያን ሚንስ አይነግሩም። ዩቱብ ላይ መጥተው ሰውነትን እንደዚህ ለማድረግ በአንድ ወር ይመስላል፣ በ1 ሳምንት የምትቀየር ነው የሚመስለው። እነሱ ያሉ የለም አይሆንም። ከዛ በጣም ተሰቃየሁ። እንደዚህ ምናምን ሳደርግ ይገርምሻል። ደግሞ እንዲህ ስትሆን ደግሞ የተለያዩ ከዚህ ከውፍረት ጋር የሚመጡ በሽታዎች አሉ፣ የሚያሰቃዩ በሽታዎች አሉ። ጮኸ እንኳን ለማንም የማትነግራቸው ወደ ፈጣሪ ብቻ የምትጮህባቸው በሽታዎች የሚይዙ። አሁን ትልቁ ነገር የሰው ልጅ ዋናው በውፍረት ውስጥ የሚመጣ ሜታቦሊክ ሲስተም ነው የሚዛባው። እሱ ተዛባ ማለት እንቅልፍ የለም፣ ራስ ምታት፣ መነጫነጭ። መጀመሪያ ከራስ ጋር የምትጣላው ራስን ትጠላለህ። ራስህን በቃ ትጸየፈዋለህ። ሰው ትንሽ ነገር ሲያናግር በትንሽ ነገር ትናደዳለህ። ስራ ቦታ ትናደዳለህ። የትም ቦታ ሄደህ መናድ ነው። በቃ ቴሌቪዥንም እያየህ ትናደዳለህ። ስሜት በጣም ነው የሚጎዳው። በዛ ላይ ደግሞ ከሚገርምሽ ነገር ስፖርት እየሰራ የማትቀንስ ከሆነ ምክንያቱም መንገዱን ስለማታውቀው ትናደዳለህ። በምትናደድበት ጊዜ ያው እንግሊዝኛውን ላለመጠቀም በአማርኛ ለማድረግ ውስጥህ ያሉ ህዋሳቶች እነሱ በምትቆጣበት ጊዜ የሚያድጉ አሉ። እነሱ ማለት ከሲስተም ውጭ ይሆናሉ። መስራት ፈንክሽን ማድረግ የሚገባቸውን ማደርጉ አሉ። አሁን አንተ ምን ሊሆን እየተጎዳህ ነው ትሄዳለህ።
እንቅልፍ አትተኛም፣ ሽንትን ተሸናለህ ዝም ብለህ እየተነሳ ምግብ የምትበላው ምግብ ወዴት እንደሚሄድ አታውቅም። በጣም ትሰቃያለህ። አሁን እኔ እንደዚህ ነገር ውስጥ መግባት ሲጀምር ከሚገርምሽ ነገር አንድ ጊዜ ኢቢኤስ ላይ ዶክተር ቤሪ ከነ ዮናስና እንትና ጋር ሁለት ጋዜጠኞች እሱ ቤት ሄደው እንትን ያሉትን ከዛ በፊት የሆነች ልጅ እከታተላታለሁ። አገኘኋትና ሳያት ምንም በቃ የምትለው ሌላ እኔ ላይ የሚሆነው ሌላ ተውኩት። እንግዲህ እነግርሻለሁ፣ እመኚኝ በጣም ብዙ ሰዎች ነው ዩቲዩብ ላይ ያየሁት። መጨረሻ ላይ ግን ማን ትዝ አለኝ መሰለሽ? ዶክተር ቤሪ ትዝ አለኝ። እስኪ ቆይ አንድ ዶክተር እኮ ኢቢኤስ ላይ እንደዚህ ከጸገነት ጋር ጋዜጠኛ ጸገነት እና ጋዜጠኛ ዮናስ ጋር እቤቱ ሄደው ኢንተርቪው አድርገውለት እንጀራን መጨረሻ ላይ አድርጎ እንደዚህ ያድርግ፣ ይሄ እንደዚህ ያለው ሳይድ ኢፌክቱ እንደዚህ ነው ምናምን ያለ ብዙ ነገር ሲናገር ሰምቻለሁ። ወይ ሮጬ ዩቱብ ላይ እሱን ከፍቼ መስማት ማየት ከ5 ጊዜ ከ6 ጊዜ በላይ ደጋግሜ ያየሁት። እሱን ከማግኘቴ በፊት እስኪ ልሞክረው አልኩና ያምሻል። አንደኛው ሳምንት ላይ ሰውነቴ አይደለም ለውጥ አየሁት፣ ሰላሜ ላይ ለውጥ አየሁ። ውስጣዊ ሰላሜ ላይ ለውጥ አየሁ። እቺ ነገር አልኩኝ። ከዛ ሁለተኛ ሳምንት ላይ አየሁት። በጣም የሚገርም ነገር ለውጥ አየሁበት። ኪሎ ቀነስ አልቀነሱም፣ ግን ምን ሆንክ? ቢያንስ ሰላሜ እየተመለሰ መጣ። ከዛ በኋላ አንዳንድ ነገሮች ተፈጠሩልሽና ሄድኩና ለምን አልደውልለትም ብዬ ስልኩን እንትን ስላገኘሁት ከዛ ደወልኩለት። ስደውልለት ከሚገርምሽ እኔ ምን አይነት ሰው እንደሆነ በጣም የሚገርም እንደዚህ ከ10 ዓመት በፊት ወይ አብሮ አደጉ እንደዛ አድርጎ ነው የቀረበኝ። የሐኪም የመጀመሪያው እንትን መድኃኒትነቱ እዚህ ጋር እኔ አሞኝ ከምንሄድኩ ጊዜ ዶክተሮቹ አስፈራሩኝ እንጂ አስፈራርተው መድኃኒት ሰጡኝ። አይን ይጠፋል፣ እግር ይቆረጣል፣ እንደዚህ ትሆናለህ፣ በዚህ ጋር ትገባለህ፣ በዚህ ጋር ትወጣለህ። ከበሽታው በላይ እነሱ የሚያስፈራሩት እውነታቸውን የተማሩት እሱና ሌላ በቃ ልክ ያችን ኢንስትራክሽኗን ይዘው ነው የሚነግሩ። ያንን ደረደረልና ይህንን መድኃኒት እንከውሰራል። በፍጹም እኔ ደግሞ ወቻሉ ዶክተር እኮ ኢቢኤስ ላይ እንዲህ ስላይቸዋለሁ አልወስድም። አሁን እግረ መንገዴን ግን እዚህ ጋር የኔን ኤክስፔሪንስ ነው የምነግረው እንጂ ሌሎች ሰዎች ይህን ነገር እንዲጠቀሙ አይደለም የምናገረው። መድኃኒት አትውሰዱ አይደለም ብያለሁ። ይህ ነገር በምግብ ብቻ ሪኮምፕ ሊሆን ይችላል። አሁን ዶክተር ቤሪ ሲናገር ሰምቼዋለሁ። አልኩና ከእሱ ጋር ተመካከረ። ከዛ ምን መድኃኒት እየወሰድኩ ነው አለኝ። አልወስድም ግን ዶክተር ስለሆነ እንትን እንዳይቆጣኝ ብዬ እንደዚህ አልኩት። ከዛ ሁል ጊዜ የምትበላውንና የደምህን ልኬት ፕሬሸርህን ምናምን እየለካ ላክልኛል። ሁሌ እንግዲህ ኢማጂን ሁሌ ጠዋት እየተነሳው እንዲህ የምበላውን ምሳም እራት በጣም ነው የሚከታተል። በጣም ይሄን ስልክለት እንግዲህ ከሐኪሞች ጋር ተማከረን መድኃኒቱን አቆመን። ሁለተኛው ድሮ ነው። ምክንያቱም ልክ ሕክምና ሄጄ ስታይ ዶክተሮቹ በጣም የገረማቸው ምንድነው የተገኘው እንደዚህ በዚህ 2-3 ሳምንት ውስጥ ምንድነው የተገኘው? ምንድነው? ምንም ነገር እኮ የለም አሉ። አዎ የለም። ከዛ ወረቀት ሰጥ ለዶክተር ላኩለት። አሜዚንግ ገረሙ። በጣም ብርቱ ሰው ነው። አይዞህ አሁንም እንዲህ አሉ። እሱ ሪኮመንድ የሚያደርግ ነገሮች አሉ። አመጋገቤ ምን ያህል ፕሮቲን በቀን መውሰድ እንዳለብኝ፣ ምን ማድረግ ካርብ ምን ያህል መውሰድ እንዳለብኝ፣ እንዴት መሄድ እንዳለብኝ መንገዱን ሁሉ ነገረኝ። አሁን እኔ አንዲት እሱ ካለኝ ውጭ ንቅንቅ አላልኩም። የራሴን ነገር ትችዋለሁ። እሱ ባለኝ መንገድ እንዲህ ባለኝ መንገድ ሲሄድ እነኛ በፊት ኳስ ጨዋታ የሚስቁብኝ የነበሩት እነኛ መንገድ ላይ ልፈነዳ ነው የሚሉኝ የነበሩ ሰዎች ታውቂያለሽ፣ እነሱ ግን ብለው ነው ታዩኝ። እውነትን እኔ ሰውነቴ መቀነሴ
ኪሎ መቀነስ አላውቅም። እስከዛ ድረስ ኪሎ ተለክቼው አላውቅም። ከዛ ዶክተር ምን አለኝ? ኪሎን ተመዘን እና ሰርከምፈረንስን የሆዴን ደግሞ ልኬት እሱን ላክልሽ ልትዘን ያለኝ። ሮጬ ሄድኩልሽና ሚዛን ገዛው። ምንም አልነበረ ቤት እንደዛ ሚዛን ገዛውልሽ። ከዛ በኋላ ስመዘን ወይኔን ያልኩት ደነገጥኩኝ። 90 ገባሁ። ከ115 ከ120 ነው የመጀመሪያ ኪሎ 120 ደነገጥኩኝ። አረ ዶክተር እንደዚህ ገባሁ እላለሁ። ገና ጎል ላይ አልደረስም። ገና ሁለተኛ ዙር ላይ ደግሞ ነገሮችን ሁሉ አሻሻላቸው። ስል አሁን ይሄ የአንድ ዓመት ጊዜ አጭር አድርጌ የምነግርሻለሁ። ከዛ ስንት እንደምታውቂያለሽ ውስጥ ያለው ሁሉ አሁን ዋናው ነገር ኪሎ መቀነስ አይደለም። ውስጥ ያለው ስብ ወይም ፋት እሱን መቀነስና ትክክለኛው ለሰውነት የሚገባውን ማስቀረት። ከዛ እኔ መጀመሪያ ላይ ኪሎ አንተ ስለ ኪሎ ስለ ብለድ ሹገር ስለ ምናምን አይደለም። ዋናው እምብርት ላይ ያለችው ሰርከምፈረንሷ እሷ ልኬቷን ነች። ቁጥሯ እንዲህ ነው ብሎ ነገረኝ። እሷ ላይ ለመምጣት ልክ ባለኝ በዲሲፕሊን ሄድኩ። እንደውም ኪሎ ስንት ገባ? 70 ገባው ኪሎ። ፎቶን ታየዋለሽ። 70 ሲገባ መንገድ ላይ ያገኝ ሰው አረ ነፋስ እንዳይወስድ አንተ ሰው፣ ምክንያቱም ግብዳ የለው የሚያገኝ ሰው እንደ አረ እባክህ አንተ ልጅ ምንድን ይበቃል ከእንግዲህ እንደዚህ ብላ ምን ማለት ደግሞ አሁን ደግሞ ብላ ማለት ጀምሮ እነኛ ሰዎች ጓደኞች ብላ ማለት አሁን ከ6 ወር በኋላ ከ8 ወር በኋላ ምናምን የተገናኘን ጓደኞች ሲያዩ እንደነገጡ አሞኖ ምን ሆነ ነው ይላል። ደግሞ የበሽታ ነው መሆኑን የሰውነቴን ቅርጽ ያዩታል። የስፖርት መሆኑን ደግሞ ያዩታል። የጥሩ ምግብ ይገርምሻል እንዳለ ሪኮምፖነንት ይገርምሻል። መጀመሪያ ላይ ብለድ ሹገር ስንት ነበር? ልክ ይህን ሁሉ ከሆነ በኋላ 4.9 4.6 4 ለመጨረሻ ግን የ3 ወር ምናምን ስለካ 5 መጣ 5 ሬጉላር ትክክል በ5 ብቻ ሄደ። የኔ ሐኪም የኔ ዶክተሯ ራሷ ከረዋት ልትሞት እኔ እኮ በሽታ አለብኝ እባክህ አንተ ምከረኝ፣ ማነው እንደዚህ በቃ አገናኘኝ አለችኝ። ነጯ እኔ ላገናኝሽ ከዶክተሩ እኔ ላገናኝሽ አልኳት። በጣም የተገረመችው። ከዛ በኋላ ምን አለች መሰለሽ? ሁለተኛ ጊዜ እንደገና ከ6 ወር በኋላ ቀጠለችኝና ሄድኩኝ። ዘሰም ቲንግስ አለች። ምንም ለውጥ የለም። በጣም ከጤነኛ በላይ ጤነኛ ናት። ምንም ነገር የለም። እና ደግሞም ጠቅላላ እንትኑን ሂስትሪን አይቼው መድኃኒት የሚባል የለም አልወሰድክም፣ በራስን ያቆምክም። እኔ አቁም አላልኩም ነበር ግን አሁን ተዋለች። እና አሁን ምን ትፈልጋለህ አለች። ሕክምናውን ማቋረጥ አልፈልግም፣ በየ6 ወሩ በአመቱ ደግሞ ቼክ ማድረግ ፈልጋለሁ አልኳት። በጣም ደስ ይለኛል ጥሩ አለች። በቃ ተለያየ እሷ ጋር ከዶክተርዬ ጋር። ከዛ ዶክተር ስለብስ አንተ ራስህ አስተምር እንጂ ምን ትማራለህ ከእንግዲህ ማለት ጀመረ ዶክተር። በጣም ኢንካሬጅ ያደርገኛል፣ በጣም ሞራል ይሰጠኛል፣ በጣም ነው የሚንከባከበኝ። እና ሜታቦሊክ ግሩፕ ነበረን እዛ ላይ ብዙ ዲስከስ እናደርግ ነበር። እኔም ወዲሽ በእንደዚህ ተለውጭ ቀረው ፍረት የለ ምን የለ ሰውነቴ ትክክል። የድሮ ልብሶችን ጠቅላ ጣልኳቸው። እንደውም ፕራይቬት ከፋሚሊ ጋር አለ ከእህቶቼ ምናምን እንደዚህ አብረን የዓመት በዓል ጠርተውኝ እስከዛን ቀን ከስንት ጊዜ በኋላ ለመጀመሪያ ጊዜ እንጀራ ልብላ ብዬ ግን እንጀራ ከመብላቴ በፊት ግን ዶክተር በቀን መውሰድ ያለብኝን እሱን በልቼ ምንጣፌን አንጥፌ ጠግቤ ዘግቼ ልኝበት። እዛ አንድ ለቪዲዮ ግን ብዬ ድሮ አገር ቤት ሄዳ ሲስተር እንትን ዛን ይመታ ነበር ያበሻ ልብስ እና እንካስ የሆነ አስተነኝ የመጨረሻ እንግዲህ ሳይዝ ብላ ነው የመጣችኝ። አንቺ እዚህ ጋር እኮ የተንጠለጠለው እዚህ ሆዴ ላይ እንዲህ ተንጠለጠለ ምንም አልገባል። አሁን የዛን ጊዜ አርጋ ያሳያታለሁ። ደነገጠች። በስመ አብ ወመንፈስ አንተ ምንድን ነው አለች። እንዲህ ላይ በቃ እንደ መጋረጃ ነው እንደ የተንጠለጠለው። ደነገጠች። ልብሶችን ሌላ አዲስ ልብስ ይገዛል። ተመልካቾቻችን ብዙ ጊዜ
እንደዚህ በልቼ እንደዚህ ትሉናላችሁ ይላል። ዶክተር በሪ ደግሞ እንደምታውቀው ኢቭን ኢቢኤስ ላይ ቀርቦ የምግብ ዝርዝር በግልጽ አሳይቶናል። እስቲ ሄነሪ እንደ ምሳሌ ጠዋት ተነስቶ ዛሬ ወይም ደግሞ ለምን ዶክተር በሪ ሁልጊዜ ምን በላህ ነው ጥያቄው። እኔን እንኳን ሲተዋወቀኝ ዛሬ ምን በላሽ ነው ያለኝ። እና እንደ ምሳሌ ብዙ ጊዜ የምታዘወትረው ለምሳሌ እንደ ምሳሌ ብትነግረን ጠዋት ተነስተህ ቁርስህን ምን ብላ ብሎ ይመክር ነበር። ከዛ በኋላ እራት ትበላ ነበር። ስርዓትህንና ከዛ በኋላ ደግሞ የስፖርቱንም ሁኔታ ብትነግረን ደስ ይለኛል። ይሄንን ስንል ግን ለሁሉም ሰው ይሰራል ማለት አይደለም። ዶክተር በሪ ለዚህ ነው ኤቭሪዴይ ክትትል የሚያደርገው። እንደነገርከን አይን ያጠፋል እግር ይቆርጣል ብለው እንኳን ከሚያስፈራሩ አይነት ህመም መድኃኒት እስከመተውና ዶክተሯ ደግሞ እስቲ አንተን ያዳነህ ሰው እኔን አገናኘን ነጯ ዶክተሬ እኔም በሽታ አለብኝ እኮ እንዳንተ ልሁን አለችኝ ብለ በጣም የሚያስገርም ነገር ነው። እነሱም ሰዎች ናቸው። በሲስተም ስለሚጓዙ ነው ብዙ ጊዜ እንዳያስተውሉ ብዙ ነገር የሚሆንባቸው ብዬ አምናለሁ። እና እስቲ ተመልካቾች ድጋሚ ምንድን ነው ይሄ ምግብ ብላ አለኝ እንደዚህ ያለኝ የምትሉት ሚስጥር ነው ወይ ስለሚሉ እስቲ እንደ ምሳሌ ንገረናል። ከዛ በፊት ይኸውልሽ ምን አለ መሰለሽ፣ አሁን ይሄንን ከመመገባችን በፊት አንድ ነገር ማወቅ አለብን። ለምሳሌ ይሄ አመጋገብ ትዕግስት ይጠይቃል፣ ሂደት አለ። አሁን ትረስት ዘ ፕሮሰስ፣ ይህንን ማመን አለብን። ፕሮሰሱን ማመን አለ። መጀመሪያ አክሰፕት ማድረግ አለብን። ልክ እንደ አርሰናል ማለት ነው 22 ዓመት ዋንጫ አልወሰዱም። በዛ ውስጥ በጣም ብዙ ውጣ ውረድ አልፏል አይደለም። አትችሉም፣ ተሰድበዋል፣ ምን ሆኗል። ልክ በዚህ ፕሮሰስ ውስጥም ስታልፍ ብዙ ሰውነትህ ራስህ የሚናገር ነገር አለ። እባክህ አንተ ዝም ብለህ ራስህ የምታስርበው የሆነ ጓደኞች ደግሞ እንድቁጭ ብለህ ስታወራ ምግብ ለአንተ የማይስማማ ለአንተ ተፈቀደ ምግብ እነሱ ምግብ ጤነኞች ምግብ ቤት ገብተው ሲበሉ አንተ ማብራቸው ፕሮሰስ ብላ እንጂ ይለዋል። ለአንድ ቀን ምንም አይልም። ያህንን ትረስት ፕሮሰስ ያህንን ካልበላህ ነው በዛ ፕሮሰስ የምታልፈው። እዛ እየበላ እየመጣ ቤት መጥተህ እንደዚህ ወጣ ገባ ከሆነ አንተ በፕሮሰሱ አታምንም ማለት ነው። አሁን ለምሳሌ መጀመሪያ ላይ በፊት የታዘዝልኝ ስበላ ምንድነው ማድረግ? እንደዚህ ከእንቅልፍ ብድግ ብላ መብላት አይደለም። ጠዋት ላይ በተፈጥሮ እግዚአብሔር ይመስገን ለመቼም ፈጣሪን አላመሰግንም እስካሁን እግዚአብሔር ይመስገን ላይ ስላበቃኝ። ጠዋት ላይ የተፈጥሮ ግዴታዎች አሉ። እንድትራብ የሚያደርግ ከእንቅልፍ እንድትነቃ፣ እንደገና ደግሞ ስትራብ ደግሞ ብለድ ሹገር ወደ ላይ ይሄዳል። ገብቶሻል? ጠዋት ላይ ማለት ይፈልጋል፣ ምግብ ይፈልጋል፣ ግሉኮስ ይፈልጋል። አሁን በዛን ሰዎች ደማቸው ሲለቁ ኦቨር ይላል፣ ይደነግጣሉ። እንደዛ ተረጋጋ። መጀመሪያ ተነስተህ ታጣጥበህ ምን ብለህ ሬስት አድርገህ ከዛ በኋላ ብለድ ሹገርን መለካት ትችላለህ። ከዛ በኋላ ደግሞ ምግብን ለምሳሌ ጠዋት እኔ እንቁላል ነጭ ነው የምበላው፣ ቢጫውን አልበላውም። ምክንያቱም መሰለሽ አሁን አንቺ መኪናሽ ላይ ነዳጅ ሞልተሻል። ነዳጅ አምጥተሽ እንደገና የሞላው ሰልባቶ የለ ነዳጅ ብታፈሽበት ሰልባቶ ውስጥ ይገባል ነዳጁ? አይገባም፣ ወደ ውጭ ነው የሚፈሰው። ጀስት ውስጣችን በቂ የሆነ ስብ እያለ ወይም ጮማ እንበለው አላውቅም በአማርኛ ፋት እያለ ሌላ ፋት ብትከትበት ከቆዳ ስር ነው የሚሰገስግልህ። በእያንዳንዱ ሴሎች ዙሪያ ነው የሚጠመጥምልህ፣ በጉበት ላይ ነው የሚጠመጥምልህ። እያንዳንዱ የደም ስሬን ነው በዛ ውስጥ ነው የሚዘጋጋብህ። ምክንያቱም ቦታ ነው የምንፈልጎት እና ወደ አፍ የምታስገባው ነገር ውስጥህ ካለው ጋር ባላንስ ማድረግ አለብህ። ውስጥ በቂ ነገር ያለው ምን ሊያደርግልህ የምትበላው ገባሽ? አንተ መብላት ያለብህ ውስጥህ የሚፈልገው፣ ውስጥህን የሚያሳድገው፣ ውስጥህን የሚጠብቅልህ ነገር ፕሮቲን የሚባለውን ነገር የምትጠቀም። አሁን ለምሳሌ እኔ ዛሬ ምን በላ ብትኝ እንግዲህ ሁሉ ፕሮሰስ ታልፎ ዛሬ ላይ የበላሁት ጉድ ነው የምትይው። እና ጠዋት ምን አደረኩ መሰለሽ? ኦልሞስት ወደ 12 ነጭ እንቁላል፣ ነጭ 2 ደግሞ ኦርጋኒክ ከናስፈሩ፣ እሱን ከጎኑ ብሮኮሊ አድርጌ ቁርሴን በልቼ ሄድኩኝ። ምሳ ምን በላ ብትኝ 250 ግራም
ቺክን ብረስት ነው። ከዛ ደግሞ ሁለተኛው ደግሞ ቆይት ብሎ ደግሞ እንደዛ የዛሬ እንደዛ የሚባል ገባሽ? ከዛ በኋላ ምንም አያስፈልግም። ቅዳሜና እሑድ ከሆነ ደግሞ ስራ ስለሌለ ምን ታደርጊያለሽ? አሪፍ አፍደሽ አንደኛውን ሜል ትበያለሽ። ሁለተኛውን ደግሞ የ6 ሰዓት የ7 ሰዓት ወይ 6 ሰዓት ዲስታንስ አድርገሽ ሁለተኛሽን ሜል ትበያለሽ። በቃ ዘጋሽ። ከዛ በኋላ አያስብም። ሰውነታችን እረፍት ይፈልጋል። ልክ እንደ መኪና ሞተር ነው። ገባሽ? ሰውነታችን እረፍት ይፈልጋል። ራሱን ማዳመጥ ይፈልጋል። ራሱን መስራት አለበት። ነፃ ማረፍ አለበት። ጨጓራችን እኮ በላ እኮ እስኪ በቃ ሁሉ አለት እረፍት እንስጠው እና እንደዚህ አሁን ብዙ ሰዎች ይጠይቃሉ። ግልጽ የሆነ አመጋገብ ዶክተር ቤሪ ላይ ገብታችሁ እዩት። ሲናገር ስሙት። ቁመትሽን ስንት ይላል ዩቱብ ላይ የእሱ ዩቱብ ላይ ገብቶ እዩት። ቁመት ይጠይቃቸዋል። ከዛ በኋላ ምን ያህል ግራም በቀን መብላት እንዳለባቸው ይነግራቸዋል። ከዛ በኋላ እንዴት ነው ከየትኛው ምግብ ምን ያህል ፕሮቲን ይገኛል ሰው ሪሰርች አድርጎ ማግኘት ይችላል። ለምሳሌ ከ100 ግራም ቺክን ብረስት ላይ 31 ግራም ፕሮቲን ታገኛለች። እንትን ላይ ደግሞ ከቱና ፊሽ አላለም ቱና እዛ ላይ ተጽፏል 24 ግራም ፕሮቲን አለ። ገባሽ? አንድ ግን ቱናን ደግሞ ሁሌ መብላት ጥሩ አይደለም። ምክንያቱም እነሱ ትንንሽ አሳዎችን ስለሚበሉ ሜርኩሪ እንትን ስለሚል ጥሩ አይደለም። ያው ዶክተር ይሰጣል፣ ሪኮማንድ ያደርጋል። ኖርማል ነው። እና በዩቱብ ብቻ እኔ ብዙ ጊዜ ከዶክተር ጋር ሁሉ ስናወራ ዩቱብ ላይ ገብቼ ሳወራ ምንድን ነው የምለው፣ እባካችሁን ለአንድ ሰው የተሰጠው ትምህርት ለእናንተ ይጠቅማል ማለት አይደለም። ለምሳሌ 180 ሜትር ከ80 ቁመቱ የሆነ ሰውና ሜትር ከ50 የሆነች ሴት አንድ አይነት አመጋገብ አይደለም የሚመገቡት። ገባሽ? 110 ኪሎ ግራም የሚመዝንና 70 ኪሎ ግራም የሚመዝን አንድ አይነት አመጋገብ አይደለም የሚመገቡት። ይህንን የት ነው የሚያገኙት? ዶክተር ዩቱብ ላይ ገብቶ። ዩቱብ ደግሞ በቂ አይደለም፣ ፕራይቬት እሱ ማግኘት አለባቸው። ምክንያቱም ሰው እነሱ ካሉ ብቻ ነው መስራት የሚችሉት። ሰልፊሽ መሆን አለብህ፣ ራስን መውደድ አለብህ። ለራስ ቀዳሚነት፣ አንደኛነት ለራስ መስጠት ፈርስት ለራስ። ከዛ በኋላ ምን ትሆናለህ? ከዶክተር ጋር ትማከራለህ፣ ወደ ጤና ትመለሳለህ እንጂ ዩቱብ ላይ ገብቶ እኔ ብዙ ጊዜ ሰማለሁ፣ አንተ በመከረ መሰረት ዩቱብ ላይ አንተን 1 ዓመት ተከታትለን እንደዚህ ኪሎ ከ100 ኪሎ ግራም ወደ 80 ወደ 75 ኪሎ ግራም ገባ። ቦርጭ አለ? አዎ ትንሽ ቦርጭ አለ። ታዲያ ቦርጭ ካለ እኮ በሽታ አለ። የኪሎ ጉዳይ አይደለም። ኪሎ እስከ 3 ቀን ምግብ አትብላ፣ በአንዴ ነው ዘጭ የምትለው ኪሎ አይደለም። ዋናው አሁን እሱ ኢንትሮዳክሽንን ሰጥቷል። ከዛስ ጠጋ ብሎ ከሱ ጋር መነጋገር። ዶክተር ነው ደግሞ የዶክተር ቤሪ ኪዲ ከሁሉ በላይ ደስ የሚለው መሰለሽ ራሱ ላይ ሞክሮ ነው ያሰሩት። አሁን ብዙ ዶክተሮች ራሳቸው ላይ ሞክረው ራሳቸው ያን ነገር አውቀውት አይደለም፣ ስሜቱ አይገባቸውም። የተማሩት ዶክተር ቤሪ ግን ራሱ ላይ ላብራቶሪ ውስጥ እንዳይጥ እንደሚመረመርባት ራሱ ላይ ታግሎ ራሱ ላይ የሆነውን ነገር በደንብ አድርጎ ህመሙ ይገባዋል፣ ችግሩ ይገባዋል፣ ስቃዩ ይገባዋል። ካየሽ እኮ አባት እኮ ነው እንዴት አድርጎ ሰው እንዲድንለት ነው እሱ የሚፈልግ እንጂ ምንም ምስጢር ደግሞ የለውም። የሚገርምሻል ዩቱብ ላይ ብትሄድ ዝርግፍ አድርጎ ነው የሚነግራቸው፣ ለተጠቀመበት ዝርግፍ አድርጎ ነው የሚነግረን። እና እንደዚህ ነው እንጂ እኔ ሁሉን ነገር በነግራቸው ተርጉም የለውም። ተመልካቾች አሁን በደንብ ይረዳሉ ብዬ አስባለሁ። ዶክተር ቤሪን ቀርቤ ምንም በደንብ አውርቼዋለሁ በተደጋጋሚ። የእናንተንም የተለያየ ምስክርነትም ሰምቻለሁ፣ በህይወታችሁ የኖራችሁበት ነው። አንድ ነገር የተገነዘብኩት አንተ ከ120 ኪሎ ወደ 70 ኪሎ ሊያውም ማስልድ ሆነክ እንደዚህ ስፖርተኛ ሆነ ጥሩ አቋም እንዲኖርህ ወደ ነበረ የልጅነት አቋም እንድትመለስ ያደረገው ምግብን እንደ መድኃኒት ነው የሚያዝላችሁ ለአንተ። አሁን ለምሳሌ አንድ ሰው ኢቭን አንድ አይነት ህመም ያለው ሰው እኮ ይለያያል እኮ አንዳንድ የሚሰጠው የመድኃኒቱ። አንዳንዱ ጀስት ግማሽ መድኃኒቱ ዋጥ ይባላል። አንዳንዱ ደግሞ በጣም ለምሳሌ ብለድ ፕሬሸርን ብንወስድ አንዳንዱ ከፍተኛ አንድ ከግማሹ ውሰድበት፣ 2 ውሰድበት ሊባል ይቻላል እንደ አይነቱ። ሁሉም ሰው ደም ብዛት አለበት ስለተባለ አንድ አይነት መጠን ይወስዳል ማለት አይደለም። እና
ለዛ ይመስለኛል መናገርን በደንብ በግልጽ የሚከብዳችሁ። እሱ ምግብን ለእያንዳንዳችሁ እንደ መድኃኒት ነው የሚያዝላችሁ። ለዛም ደግሞ ክትትል ያደርጋል እንደተረዳሁት። ለዛ ነው ተመልካቾች ይህንን ፕሮግራም በድጋሚ መስራትም ያስፈለገው። ብዙዎቻችሁ ኮመንታችሁን ስመለከት በሚያሳዝን ሁኔታ ያሉ አሉ፣ በአሜሪካ፣ በካናዳ፣ በአውሮፓ፣ ኢትዮጵያም ጨምሮ አሁን አንተ የጠቀስካቸው አደገኛ የሚባሉ ህመሞች በመድኃኒት ላይ ያሉ ብዙ ሰዎች አሉና ዶክተር ቤሪ ሌላው ለየት የሚያደርገው በአንዴ መድኃኒት ተው ብሎ ዶክተር ስለሆነ ችግር ውስጥ ሰውን አይከትም። ያቀዋል፣ ተከታትሎ የራሳችሁ ዶክተር ተው እስከሚላችሁ ነው የሚጠብቀው። ይሄ ትልቅ ትልቅ ነገር ነው ብዬ ነው የማስበው። እና ይሄንን ሰምተው ተመልካቾች መጀመሪያ ዩቱቡን ራሳቸው ገብተው ይመልከቱት በተከታታይ ልክ ፋሲልም እንዳደረገው አንተም እንዳደረግከው። ከዛ በመገምገም ይሄ ነገር ለእኔ ይሆናል ወይ በሚል ወደ ዶክተር ቤሪ ቢሄዱ የተመረጠ ነው። ለተመልካቹ በማሰብ ጥንቃቄ በማድረግ ነው። ልክ አሁን ለምሳሌ እንደተረዳሁት ከእናንተ ዩቱብ ላይ አንተም ተናግረዋል። ግሪንቲ በባዶ ሆዳችሁ እንደዚህ አድርጉ፣ ቀረፋ ቀቅላችሁ ጠጡ፣ ወይም ደግሞ እነዚህ አሲድ የሆኑ ነገሮችን አሁን ጨጓራ ይኑርበት ሰውየው አይኑርበት፣ ጠዋት ተነስቶ ያንን ሎሚ በጥብጦ ይጠጣል፣ እንታመማለን። ያንን ልክ እንደሱ ተመሳሳይ አይነት ስራ ላለመስራት ነው፣ ኃላፊነት የሞላበት ስራ ለመስራት ነው እንጂ እናንተ ለመደበቅ ምግቡን የሚደበቅ ነገር ሆኖ አይደለም። ይሄንን እንድትገነዘቡ በሚል ትክክል ነው ያለሽ። ሁለተኛ ደግሞ ያው የስፖርት ያልሽኝ እንደ ምክረ መንገድ ልንገራቸው። ስፖርት ማለት ራስን ማጨናነቅ አይደለም። ስፖርት ማለት ምክንያቱም ሰውነታችን ስትረስ ካደረግነው ኮርቲዞናችን በደንብ ያድግና የባስ ሆኖ በሽታ ውስጥ የሚከት። ስፖርትን ሪላክስ አድርገን የምትሰራው የጡንቻ ስፖርት በሳምንት 3 ጊዜ በቃ ከሰራ ይበቃል። ካርዲዮ ደግሞ በዛ ላይ መስራት አለ። በሳምንት 3 ጊዜ ካርዲዮ ብትሰራ፣ በሳምንት 3 ጊዜ መስልስ ብትሰራ አንድ የመስልስ ስፖርት የጡንቻ ስፖርት 48 ሰዓት ይፈልጋል። ምክንያቱም ያ የተሰባበረው ሴሎች እነኛ ስትሰራ ጫና የበዛባቸው ስፖርት ማለት ጡንቻ ላይ ጫና ማብዛት ነው። ጡንቻ ላይ ያሉትን ሴሎች ደግሞ መሰባበር ማለት ደግሞ እነሱ ደግሞ እንደገና ሪስቶር አለው እነሱ እንደገና ለማደግ ደግሞ የምትሰጣቸው ምግብ ያን የሚሰጣቸው ፕሮቲን እሱን ደግሞ ወደ ነበረበት ለመመለስ ደግሞ 48 ሰዓት ጊዜ ይወስድባቸዋል። እና በየ48 ሰዓቱ ደግሞ የጡንቻ ስፖርት ትሰራለህ። እያፈራረክ ሰውነትን እያፈራረክ ለዛሬ ከወገብ በላይ የሰራ ከዛ ከወገብ በታች ይህንና ሁሌ ዶክተር የሚናገራት ደግሞ 10,000 እርምጃ ነው በቀን መስት። እሱን ደግሞ መራመድ አለ። 10,000 እርምጃ ማለት ስፖርት ማለት አይደለም። ስፖርት ማለት አይደለም ግን ሜታቦሊክ ምን ያደርግልሃል? ባላንስ ያደርግልሃል። እና ይህን እንደዚህ ነው የምጠቀመው እኔ። ሪላክስ በቃ ምግብንም ኢንጆይ እያደረክ ስፖርትንም ኢንጆይ እያደረክ ሪላክስ በህይወት እየተደሰትክ ነው። ሶስተኛ ነገር ደግሞ በነገርሽ ምንድነው ከሚያበሳጩና ከሚያናድዱ ነገሮች ራቅ። አንቅሱ ነው አሁን ማሰብ እውነቴን ነው የምልሽ። ሰው ላይ እናስባለን ግን ከልክ ማለፍ የለበትም ብሎ አይደል የመጽሐፍ እንኳን እናንተ ጥቁሩን ነጭ ነጩን ጥቁር ማድረግ የማትችሉን ያለ ገባሽ። ስለዚህ ሁሉን ለፈጣሪ መተው፣ ከአቅማችን በላይ ማሰብ የለብንም። እሱ ራሱ ኮርቲዞናችን ያደርገዋል፣ ሀይ ያደርገዋል። እሱ ራሱ ስትረስ ያመጣል። ስለዚህ ራስህን ከሚያስጨንቅ ነገር መለየት መራቅ፣ ይህም ትልቅ መድኃኒት ነው። እየተደረገለትን ሰው በዚህ መጠን መጥቶ እኔ ይሄ ነገር ተፈጽሞልኛል እናንተም ተጠቀሙበት ከማለት ሌላ ምንም ትልቅነት የለም። አሁን ወደ አዲሱ ሄነሪ እንመለስና ህይወትን ስታነጻጽራት ምን ይመስላል? ያኔ ትልቅ ቦርጭ ኖሮ ህመም ተጨምሮበት የዶክተሮቹ ማስፈራራት ተጨምሮበት ያ ደግሞ ነገር ተሰብስቦ የሚያመጣው የራሱ ጭንቀት አለ፣ መነጫነጭ አለ፣ ባህሪን ይቀይራል እንደነገርከን አንተም። እና ዛሬ ላይ ያለው ሄነሪ ምን ይመስላል ከዶክተር ቤሪ በኋላ? አሁን በጣም ደስተኛ ነኝ። እንደ ድሮ መነጫነጭ ጥሩ ይገርምሻል። ሰዓቴ የታወቀች ነች። ልክ ከምሽቱ 4 ሰዓት ሲል የሆነ ነገር ከሌለኝ በስተቀር ያው ኳስ ወዳለሁ ኳስ ምናምን ካለ ወይም ሌላ የምሰራው ነገር ካለ ወይም ማነበው ነገር አንጠልጥሎ ቶቶ የማይረኛለን እንደዚያ ነገር ከሌለ በስተቀር ከምሽቱ 10 ሰዓት ማለት ነው 4 ሰዓት ላይ ማለት ነው እተኛለሁ። ጠዋት
12 ሰዓት ተኩል ወይ 1 ሰዓት ላይ እነሳለሁ። እንዲህ ሌሊት ላይ ተነስቶ ሽንት መሽናት የለም ምን ይላል። ውሃ ራሱ ስንት ሰዓት ላይ እንደምጠጣ አውቃለሁ። ከመተኛቴ ከስንት ሰዓት በፊት ውሃ ጠጥቼ ከዛ በኋላ አልጠጣም። ገባሽ? እንቅልፍ በጣም በጣም ሜዲሲን። ምክንያቱም ስብ ራሱ የሚቀልጠው በእንቅልፍ የሚቀልጠው ሰውነት ውስጥ ያለው ፋት በእንቅልፍም ይቀልጣል። ምክንያቱም በቃ አይምሮ ነፃ በሚሆነው ሰውነትህ ስራውን ይሰራል። ገባሽ? አንተ አልፈሃል። እረፍት ይሄ ራሱ ለዛ ነኝ ደስተኛ ነኝ፣ እስናናለው። ያው እንግዲህ ሪኮምፖኗን እድሜም ወደኋላ 20 ዓመት ተመልሷል። በቃ አሪፍ ነው ያለው። በጣም ደስተኛ ነኝ። ጓደኞቼ እንደውም ይገርምሻል፣ በቃ መጥተው ይጠይቁኛል፣ እንዳንተ መሆን እንፈልጋለን፣ ምን እናድርግ፣ እንዲህ እኮ እንበላለን፣ ምንም ለውጥ የለም። እንድትስቁብኝ አልነበረም ወይ? ስፖርት ቀንስ ተው ይቅርብ ልትሞት ነው ትሉኝ አልነበረም? እና አሁን ምንድን ነው ጥያቄያችሁ? እንደዚህ ስራ፣ ስፖርት፣ ምግብን ተው፣ እንዲህ ቀንጨረም እንዴት አድርጌ አበሻ አይደለን ይሉሻል። እንግዲህ ሁለት ወዶ አይቻልም። ጤናን ፈልገ እንጀራ ወደ እንጀራ እኮ ምንም ትርጉም የለውም። ይኸው አንተ የ30 ዓመት ልጅ ከሆንክ 30 ዓመት እንጀራ በልተሃል። ልንገርህ 40 ዓመት ነህ፣ እንደው የስንት ዓመት ልጅ መሰለህ እንጀራ የምትጀምር? ልንገርህ እናት እየፈተፈተች የ6 ወር የ7 ወር ሱን እንቲ በእጇ ፍጭት አድርጋ ነው እንጀራ የምታጎርሰው። ከዛን ጊዜ ነው የጀመርኩ። እንዴት አድርገህ መቶ በአንድ ትተዋለህ? መኖር ከፈለክ እንጀራውን ተው። ምክንያቱም ልክ አንተ ወደ ኖርማል አሁን እኛ ደረስንበት ደረጃ ላይ ስትደርስ ዳቦም ሲያምር ትበላለህ፣ እንጀራም ሲያምር ትበላለህ። እኔ ግን ብዙም ስለረሳሁት ብዙም እኔ እንጀራ ትዝም አይለኝም። እውነቴን ነው የምልሽ፣ ትዝም አይለኝም። በቃ አሁን ወደ ደግሞ ይገርምሻል፣ ይሄ ሲስተም ይሄን አመጋገብ ከለመድሽው ይጨንቅሻል። ከባድ ምግብ መብላታች ምን በቃ ደግሞ ከሚገርምሽ ይሄ ሰው እንደው መግረ መንገድ እና አንድ ነገር ልንገርሽ፣ አሳ፣ ቺክን ብረስት እንደዚህ ምናምን ስጋ እንደዚህ እንዴት አድርገን ኢኮኖሚ ብር የለም እነሱ እውነታቸውን ውጭ ሀገር እየኖሩ ነው እንደዚህ ይሉሻል። ይኸውልሽ ማሰብ እነ ምስር እነ ባቄላ እነ ቶፉ ገብቶሻል። ብዙ አይነት ምግቦች አሉ በቀላል ከጎመን ጋር የምትበላቸው በቀላል ቤት ውስጥ ራሱ ሰርተ የምትበላቸው አሉ። እነሱን ራሱ ተጠቀመ። እንደውም የሚፈልጉ ከሆነ የዶክተር ቤሪ ቲክቶክ ላይ ገብተው ወይም ዩቱብ ላይ ገብተው ባለሳሳት ጆጆ ነው መሰለኝ በባቄላና በእነኚህ ምግቦች ብቻ ሪኮምፕ ያደረጋል ሰውነቱ የተለወጠ። አሳ ስለበላ ስጋ እንደዛ እሱ ብቻ እሱ አይደለም። ከሌለ ባለ ኢኮኖሚ እንዴት አድርገህ ሰውነትን መቀነስ ትችላለህ? እዛ ቲክቶክ ላይም ዩቱብ ላይም ዶክተር ቤሪ ጋር ገብቶ ማየት። ባለሳሳት ከ200 ምናምን በላይ ቪዲዮዎች አሉ። ትዕግስት አድርጎ ዝም ብሎ ማየት፣ ከዛ መማር። በጾም ምግብም አሁን ብዙ ጾመኞች ነበሩ። እኔ ትዝ ይለኛል የሁዳዴ ጾም ምናምን የፋሲካ ጾም የለም ሁዳዴ ላይ ማለት እንደዛ ጾም ላይ የሚጾሙ ነበሩ። የሚበሉት ይነግራቸዋል። ቶፎ ብሉ፣ ባቄላ አለ፣ ምስር እንዴት ዘፍዝፈሹ ለ4 ቀን እንዴት አድርገሽ ውሃውን እየቀየርሽ ምስርን ደግሞ እንዳለ በውሃ አብስለሽው ከዛ ፍሪጅ ውስጥ ታሳድረዋል። ፍሪጅ ከሌለ ደግሞ በድስት ውሃ አድርገህ ታሳድረዋል። እንደዛ አድርገህ ከዛስ በኋላ ከጥቅል ጎመን ጋር ከጎመን ጋር እንደውም አገር ቤት ያለ ምግብ ደግሞ ታውቃለች የተፈጥሮ ምግብ ነው። ምንም ያልተደባለቀበት ኬሚካል የሌለው እንዴት አድርገው ከነኚህ ጋር አዛምደው በልተው ሰውነታቸውን ቀንሰው በጣም በሚገርም ምስክርነት የመሰከሩ ካለ ዩቱብ ላይ ገብቶ ማየት ይችላሉ። እና ይሄ በስጋና በአሳ ብቻ ሪኮም የሚሆን አይደለም፣ ሰውነት የሚቀነስ ደግሞ አይደለም። ይሄም በሁለቱም በጾምም በፍስጉም መሆን ይችላል። በጣም አመሰግናለሁ። በነገራችን ላይ እንደ አብዛኛው ኢትዮጵያዊ ላይክ ቲፒካል ብለህ የምትጠራው የእንጀራ አፍቃሪ ብለህ ከፊት የምትመድበው እኔ ያለሁኝ እዚህ ጋር ወላጅ አለን የምለው ገና እንጀራ ዶክተር በሪ ብሏል። በእንጀራ አትምጡብኝ ትላላችኋል። እኔም ብያለሁ። ገና ምን በላሽ ሲለኝ አትጠይቀኝ ካልኩት ውስጥ አንደኛዋ እኔ ነኝ። ለምን ከእንጀራ ተለይቶ መኖር ከሀገሬ ስወጣ ያሳሰበኝ የቤተሰብ እንኳን ናፍቆት አልነበረም። የጠየኩት የሚሄድበት ሀገር እንጀራ አለ ብዬ ነው። እና ተመልካቾች ድንገት
ሄነሪ በተናገረው ነገር ቅር ቢላችሁ እንኳን እኔ ያለውላችሁ ልል ነው። እኔ የእንጀራ ወዳጅ ነኝ። ነገር ግን ዶክተር ቤሪ እንጀራ አትብሉ ይላል ተብሎ ደንግጠው ልክ እንደኔ ዝም እንዳይሉ መንገድ አለው። እንጀራም ለሚያፈቅሩ ሰዎች ልክ ኢቤስ ላይ ሲናገርም እንደሰማ ነው መጀመሪያ የሚጠቅማችሁን ለሰውነታችሁ የሚጠቅማችሁን ስጡትና ግድ የለም ሲልም አዳምጨዋለሁ ነው። ለዛ ነው እሱንም ማናገር የሚያስፈልገው። ነገር ግን ህመም ያለበት ሰው እውነት ከሆነ ለምሳሌ አንዳንድ ሰው ምንም ዶክተር ተው ሳይለው እንጀራ ሲበላ ጨጓራውን የሚያመው ሰው አለ። ለምሳሌ ነበር እኔ አንዳንድ ቤተክርስቲያን የሚያጋጠመኝ ሰው አለ። ለምን አትበላም ስለው ጨጓራዬን ያመኛል የሚሉ ሰዎች አሉ። እንጀራችን እኛ እንደ አይደንቲቲያችን ስለምናየው ሴንሲቲቭ ነው። ሰው እንጀራ አትብላ ሲለው ዘራፍ ማለት ነው የሚያምረን። እንዳልኩት አንደኛዋ እኔ ነኝ፣ ምንም ወደኋላ አልልም። ግን ሰው ህመም ኖሮበት ከመድኃኒት ተላቆ ከዛ በመብላት በፈለገ ሰዓት እንዲበላ የሚፈቀድ ከሆነ በደንብ በማስተዋል ማዳመጥ ያስፈልጋል፣ ሴንሲቲቭ እንዳትሆኑ ለማለት ብዬ ነው። እውነት እኮ ነው። ቅድም እኮ ብያለሁ። አትብሉ እኮ አይደለም የተባለው፣ አትብሉ እኮ ቅድም እኮ ነገርኩሽ። መኪናሽ ነዳጅ ከሞላች ነዳጅ አትጨምርባትም። ነዳጁን እስከምትጨርስ ድረስ ተጠበቂና ልክ ነዳጁን እንደውም ትንሽ ሰልባቶ ሲጎል የሚያስፈልጋትን ነዳጅ ታውቂያለሽ፣ ከታች ነዳጅ ስላለ። ምክንያቱም በሙሉ ካለቀ አየር ይስብና እንጉልፋት ትሆናለች፣ መኪናዋ ትበላሻለች። ሰውም ደግሞ ልሻለሁ በቂ የሆነ ሰውነት ውስጥ ሰውነቱ የሚፈልገው ወስዶ ስቶር ያደረገው ስብ አለ ወይም ጮማ አለ ሰውነት ውስጥ። እንጀራ እኮ ፕሮሰስ ይኸውልሽ እንደዚህ ፕሮሰስ የሆነ ምግብ ነው እንጂ እንትን ስለሆነ አይደለም፣ መጥፎ ምግብ ስለሆነ አይደለም። ለምን ቂጣ ራሱ ቂጣ ዳቦ ምናምን በወፍጮ ቤት ተፈትጎ ታሽቶ ምናምን ተፈጭቶ እንደዚህ ሆኖ በፕሮሰስ ያለፈ ነገር ስለሆነ ነው እንጂ እንደዚህ በፕሮሰስ የሚያልፉ ምግቦች ሁሉ ካርባቸው በጣም ሃይ ስለሆነ ነው። ገብቶሻል? ሃይ ኢነርጂያቸው በጣም ከፍተኛ ስለሆነ ነው እንጂ እነሱ መርዘው ነው አይደለም። ሰውነት በቂ የሆነ ኢነርጂ አለው፣ ሌላ ኢነርጂ አይፈልግም። ከጨመርክበት ሰውነት ውስጥ ያሉትን ህዋሳቶችን ያዋክባቸዋል፣ ስራቸውን በስነስርዓት እንዲሰሩ አያደርጋቸውም፣ እንቅፋት ይሆንባቸዋል። ከዛ አንተ ላይ ደግሞ ብዙ ችግሮች ይመጣሉ፣ ወይም አንቺ ላይ ብዙ ችግሮች ይመጣሉ ነው የተባለው እንጂ እነኝን ነገሮች ስትቀንስ ሰውነት ውስጥ አለውን የማያስፈልገውን ይሄ ስብ ወይም ሞራ እሱን ስትቀንስ ግን ባዶ ስታደርገው የዛን ጊዜ እንጀራ ብትበላ ምንም በአንተ ላይ የሚመጣ ነገር የለም። ምክንያቱም አበላሉን ታውቃለህ። መጀመሪያ ላይ ምን ትበላለህ፣ ከዛ ምን ትበላለህ። አይ በዚህ ነገር ጥግብ ካልኩ በኋላ እኮ እንጀራም ዳቦም የፈለግሽውን በሳችሁ አይበላልሽም። ሰው ሁለት አእምሮቱን ብቻ ጎርሶ ይተዋል። እና ይሄ ነው እንጂ እንጀራ አትብሉ አልተባለም፣ ዳቦ አትብሉ አልተባለም። ግን ለእኛ ላበሾች በላ ስትለው ይሄ የታዘዘውን ትቶት እንጀራና ዳቦ ጋር ነው የሚሮጠው። ውሃ ቅዳ ውሃ መልስ ይሆንበታል። ገብቶሻል? ከእንደዚህ ከሚሆን ግን ምንድን ነው የምታደርገው? ወይ ቁረጥ ወይ መረጥ። መጀመሪያ ውስጥ ያለውን አጽዳ። 1 ሳምንት 2 ሳምንት 3 ሳምንት 1 ወር ሰውነትን በቃ አጽዳው፣ ይጽዳ። ቤቱ ከጸዳ በኋላ ብላ። እንዴት ነው የምትበላው ደግሞ? መጀመሪያ ፕሮቲን፣ ከዛ በኋላ እንዴት አድርገህ ዶክተር ጋር እንዲህ በየደርስ ታደርግ ነው። ልክ ቤት ላይ እንጀራን መጨረሻ ላይ ያደረገው ፕሮቲንን ነው መጀመሪያ ላይ ያደረገው። ፕሮቲን የምትበላው ፕሮቲን እኮ ለአይንሽም፣ ለፀጉርሽም፣ ለእድገትሽም፣ ለአስተሳሰብሽም፣ ለልብሽም፣ ለኩላሊት፣ ለሁሉ ኦርጋኒክ እሱን ነው የሚፈልግ። በዛ የሰው ልጅ በፕሮቲን እኮ ያደገው። ሰውነታችን ፕሮቲን የሚፈልግ ምን ያህል ፕሮቲን አይሽ፣ እሱን ማወቅ። እኔ ልንገርሽ ምሳሌ፣ የታመመ ሰው ፕሮቲን እንደዚህ አሁን የተለያዩ በሽታ ያለበት ሰው ፀጉራችን ሲያበጥሩ ሽንት ቤት ውስጥ ካበጠሩ እርግፍ ነው የሚልላቸው። ምክንያቱም ፀጉርሽ ለማደግ ፕሮቲን ይፈልጋለን። በቂ ፕሮቲን ስላላገኘ ስታበጥሩ ከነ መበጠር ወንጆች የሚወርደው ማዲያት ቆዳችን የሚፈልገውን ያህል ፕሮቲን ስላላገኘ ማዲያት መውጣት እንጀምራለን። የተለያየ ነገር አሁን እንደውም ሳይንስ ውስጥ እንዳልገባ እንጂ ማይቶኮንድሪያ የሚባል ሰውነታችን ውስጥ እያንዳንድ ሴል ውስጥ አለ አይደለም። እያንዳንዳችን ተፈጥሮ ይለያያል። ያንዳንዱ ሰው ቶሎ ይሞላል፣ ያንዳንዱ ሰው ደግሞ ቢበላ አይሞላም። አሁን
ይህ ያንተ ቫኪዩም ያንተ ከረጢት ማይኮቴንድራ ውስጥ ያሉ ከረጢት ከሞላ መጉደል አለበት። እንደውም ካየሽው ዶክተር ሲያስተምር ቢጫ ጮማና ቀይ ስጋ ያሳያል። አሁን ያ ቢጫው ነገር የሞላው ያን ስብ መቀነስ ነው። በምንድን ነው የምትቀንሰው? ተርባ አይደለም፣ ተጠምታ አይደለም። በጥግብ ብለህ ቀን 3 ጊዜ እየበላ ያንን መቀነስ ትችላለህ። ነገርኩሽ ቅድም በብዙ መንገዶች ሞከርኩ፣ አልቀነስም። ግን ጥግብ ብዬ የበላው ወደ 40 ምናምን ኪሎ ነው የቀነስኩት። ጥግብ ብዬ በላ አንድ ቀጠር ያላቅም። ጠዋት ተነስቼ እንቁላሌ ምን ድፍ አድርጌ እበላለሁ። ሳልመኔ ላክስ እዚህ ጋር እንደውም በቃ ጂም የሰርቼ ምናምን ስመጣ ደግሞ ምበላውን ኧረ እባክህ ነው የምትይኝ። እንደ ነው የምትይኝ ብለህ ፖስት የማደርግላቸው የምበላውን ግሩፕ ላይ አለ ፖስት አደርግላቸው። እንደ ይሄ ሁሉ ተበላ እኔ እኮ ሸዋጤ እኮ አይከፈትም። ምንድን ነው ጠዋት አፒታይት የለኝም። ኧረ እኔ አፒታይት ጠዋት ክፍት ነው የሚለው። እኔ ምግብን እንደ ምግብ አይደለም የምበላው፣ እንደ መድኃኒት ነው። አሁን አንድ ሰው ታሞ ዶክተር ይህንን መድኃኒት ጠዋት እንደዚህ 2 ይህንን ውሰድ፣ ምሳ ሰዓት ላይ ይህንን 2 ውሰድ፣ ማታ ከመተኛት በፊት ከራት በኋላ ይህንን 2 ቢለው ሰዓቱን እያየን ያችን መድኃኒት ይወስዳል። ታዲያ እኮ ታመህ ሄደህ ዶክተር መድኃኒት አዞልህ መድኃኒትን ከመብላት ይልቅ ዶክተር ቤጋ ሄደህ ያለ መድኃኒት ምግብ ታዞልህ ምግብህን መድኃኒት ታብሌቶች ሳይድ ኢፌክት አላቸው። እንትን ጨጓራህን ይነካል፣ ኩላሊትን ይነካል፣ ልብህንም ይነካዋል፣ በትልቁ ጉበትን ይነካዋል። ምግብ ግን ያ የሚነካውን ሪስቶር ያደርጓል፣ ያድስልሃል። ፊት እኮ ያስታውቃል ጤነኛ ሆነ። በቃ ቆዳ እኔ ገርምቻል። ይሄ ጀኒ ይሄ እንደዚህ ልቆነጥጠው እንደዚህ ቆዳ ሊወጣ እንደዚህ ቆዳ ኧረ አይታሰብም። እንቪጁ ልደረግ እኔ ቆዳ እንደዚህ ይሄ እንትን አይገኝም። የእጄ ላይ ያለው ደም ስር አይገኝም፣ ታስሮ ሁሉ አይገኝም። ፖላ አሁን ለራሴ ይገርመኛል። እንዲህ ደም ስር ሁሉ ሰው ይገርመኛል። እግሬ ላይ ምናምን እንደዚህ እጄ ላይ እንደዚህ ምናምን ፀጉር አልነበርም። አሁን ፀጉር በፀጉር ነው። በቃ እግሬም እጄም ፀጉር በፀጉር። ምክንያቱም የምትበላው ምግብ ሰውነት በቃ ታውቃል፣ በጉልበት በኃይል በደስታ በፍጥነት በምን ጤና መድኃኗን በሰውነቷ ታወቃት ይላል። በሰውነት ታውቋ መድኃንን ታውቃል። ጤነኛ መሆንን ታውቃለህ። እኔ እሮጣለሁ፣ እጫወታለሁ፣ ምን እላለሁ። ጂም ውስጥ ራሱ አንዳንዴ ሲደብረኝ ምን እንደሚያደርግ ነገር ተነስቼ ማሽኑን እሮጣለሁ። እንትን ጡንቻህን ነው የሚያጠፋው። ግን አንዳንዴ ደስ ሲለኝ ብረር፣ ምግቡ መጥፎ ነው፣ ብረር ሂድ ነው በቃ እንደዛ ነው የሚያደርግ ምግቡ። ብረር ብቻ የሆነ ኢነርጂ በቃ ዝም ብለህ ሂድ አይሰለችሽም። እና እኔ ዝም የጠጋብ ማሽን ላይ የጠገበ በግ የለም የጠገበ አህያ እንደዛ ነው በሰረት ይደን ይገርማቸዋል። አንተ ይሉኛል። እኔ እኮ የዛሬ ዓመት ከምናምን ሳቀው እኮ እንዲህ በቃ እንዲህ ያልክ ነበር የምትሄዱ ይሉኛል። አዎ አሁንስ አለሽ። 1 ዲሲፕሊን ወሳኝነት አለ። 2 ከንሰስቲ ወሳኝነት አለ። 3 ራስን መግዛት፣ ራስን በደንብ አድርገን መግዛት። ጓደኛህም ራስህን መጀመሪያ ራስን በደንብ ወደዳት። ራስህን የማትወድ ከሆነ እውነቴን ነው ሌላ ሰው አትወድም። በጣም በሚገርም ሁኔታ አሁን ያነሳቸው በጣም ቁልፍ ናቸው ለብዙ የህይወታችን መውደቅም መነሳትም። በተለይ ደግሞ በጤናችን ዙሪያ ክብደት በመቀነስ ዙሪያ ደግሞ ያለነሱ ውጤት የለም፣ ስኬት የለም። ዶክተር ቤሪ ደግሞ እንደነገርከን ክትትል አለው። አሁን ሁላችንም ኮንሲስተንሲ በጣም ከባድ ነገር ነው በስፖርት። እኔ ለምሳሌ ጀምራለሁ ስፖርት 3 ቀን ሰራና በ4ኛው ቀን ቢዚ ከሆንኩኝ ጭራሽ ትዝ አይለኝም፣ ወደ ጉዳይ ነው የሚሄደው። ለራሴ ቦታ መስጠቱ ሊከብደኝ ይችላል፣ ጉዳይ ላይ ነው ማተኩረው። ነገር ግን ዶክተር ቤሪ የምትበሉትን በቪዲዮ ቀርጻችሁ እሱም ሳይሰለች ለእያንዳንዳችሁ ምላሽ ይሰጣል። የራሱንም ምግብ ፖስት ያደርጋል። በጣም የሚገርም አይነት ፋሚሊ ወይም ቤተሰብ ነው የምትገነቡት። ግሩፕ አላችሁ፣ እርስ በርሳችሁ ትተዋወቃላችሁ። ይሄ ደግሞ ኢቭን ብቻውን ከሰው ርቆ ለሚኖር ሌላ የሜንታል የሰፖርት እንደምታገኙ ነው የተመለከትኩት። የድጋፍ ቤተሰብ እንደምታገኙ ተመሳሳይ እንደናንተ አይነት ችግር ውስጥ ያለ ሰው አብራችሁ ችግራችሁን እንድትወያዩ ቀላል አይደለም። የሆነ ኮሚኒቲ ውስጥ ነው የሚያስገባችሁ እና
ዶክተር ቤሪ ምን ማለት ነው ለአንተ ይሄኛው? ስትናገሩ ደግሞ አሁን አንተ ስትናገር ይሄ ክብደት መቀነስ ብቻ አይደለም፣ የእሱ አዳማጭ ብቻ እንድትሆን አይደለም የሚቀርጻችሁ፣ ጥሩ ግንዛቤ እንዲኖራችሁ ከሕክምናውም አንጻር ሰውነታችሁ ምን ማለት እንደሆነ ልክ አሁን የዶክትሬት እንደሚማር ተማሪ ነው ሕክምናውንም አብራችሁ ሰውነታችሁን እንድትገነዘቡት ነው የሚያደርገውና እንዴት ነው ያ የሚሆነው? ከፍላጎት እናንተ እያነበባችሁ ነው ወይስ እሱ የተለየ ነገር የሚሰራው ነገር አለ? ይኸውልሽ እንግዲህ እዚህ ጋር ምናለው በጣም የሚገርምሽ ነገር እሱ ሳይሰለች ሁሌ ያነበበውን የደረሰበትን ያወቀውን ቴሌግራም ላይ ጽሁፎቹን ይልክልናል። አሁን ኢንተረስት ካለሽ ታነቢዋለሽ፣ አንብበሽ ራስሽ ምኑ ጋር እንዳለሽ ታውቂያለሽ። በጣም እንዳልሽ ዶክትሬት እየተማር ነው። እውነቴን ነው የምልሽ። አሁን እኔ ብዙ መናገር የማልፈልገው ነገር ስላለው ነው እንጂ ከእሱ ጋር ከተጓዝኩበት ጀምሮ ያሉን ሁሉ ፕላስ ማይነሱን ሁሉ በደንብ አንደርስታንድ አድርገዋል። በጣም ነው ማነበው። እያንዳንዷ የሚልካትን ጽሁፎች አነባቸዋለሁ። ሁሌ ነው ደግሞ እሱ ጠዋት ከእንቅልፍ ልክ ስነሽ ጩር ብሎ ይገባል። እንትን ይችላል ወዲያው ስራ ቦታ የሆነ ቦታ ባስ ላይ ወይ መኪና ድራይቨር በቃ ድምፅ ይገባል። ስታዩ ዶክተር ቤሪ ይላል። ከፈት አድርገሽ ሻይ እየጠጣሽ ታነቢያለሽ። የሚገርም ጥናቶችን የሚልክልሽ እያነበብክ እየተማርክ እያነበብክ እያወቅ ራስ ላይ ይበልጥ እንድትሰራ። ይሄ ራሱ ዲሲፕሊን ነው። ገባሽ? ራስ ላይ ከሰራህ ራስ ላይ በደንብ ከሰራህ ለሌሎች መሆን ትችላለህ። ለሌሎች ትርፋማ። አሁን እሱ ምን እያደረግ መስልሽ? ራሱን እንደ አሜባ ኤክስፓንድ አደረግ። እኛ ግሩፕ አለ። ግሩፓችን ላይ በቃ ማታ ማታ እንገናኛለን። ምን በላሽ ዛሬ? እስኪ ተረኛ እንትና እስኪ ተናገሪ። ወይ ዛሬማ እንደዚህ አልበላሁም ደክሜያለሁ። ለምን እንደዚህ ሆነ? ነገ እንዲህ በልተሽ እንዲህ ብለሽ መምጣት አለብሽ። እሺ ዛሬ ደክሞኛ አልተጓዝኩም። ለምንድን ነው እንደዚህ? እንደዛ የሚባል ነገር የለም። እንዲህ ምን ትሆኛለሽ መሰለሽ? እያንዳንዱ የርምሻ ግዛ ላይ እያንዳንዱ ብዙ ነገር ያውቃል። ብዙ ነገር ነው የሚያውቁት። በተለይ ድሮቹ የእኛ ግሩፕ ብዙ ነገር ነው የሚያውቁት። እያንዳንድ ትነጋግራለህ። የእኔ የራስን ኤክስፔሪንስ ለእነሱ ሼር ያደርጋለሁ፣ እነሱ የራሳቸውን ኤክስፔሪንስ ሼር ያደርጉኛል። እንደዚህ ሁላችን ብዙ ነን፣ በጣም ብዙ ነን። አዳዲሶችም ሲገቡ ዌልካም ብለን ተቀብለን እነሱም በቃ ጸጥ ብሎ ይሰማሃል። ከዛ እነሱም ከትንሽ ጊዜ በኋላ እሳት ልሰው እሳት ጎርሰው መጥተው ይገርምሻል፣ ኤነርጂቲክ ሆኖ ደግሞ እነሱ ተለውጠው መጥተው ደግሞ ታውቂያለሽ፣ እያንዳንዳችን የራሳቸውን ፎቶ ፖስት እናደርጋለን እዛ ግሩፕ ላይ ስፖርት እየሰራ ምግባችን ምን ስናደርግ ምን ይሆናሉ? እነሱም ምን ይሆናሉ? እንትን ይሆናሉ። ይህ ሞራል ያገኛሉ። እና እንደዚህ በቃ ሲናገሩ እኔ እኮ በአንቺ ምክንያቱም እንደዚህ በቃ ትቼው ነበር እንደዚህ ሆንኩኝ እንዲህ ሊሰርች። መጨረሻ ላይ የምናገረው ሴቶች በተለይ ዛሬ አርግዛችሁ ዛሬ እንደማትወልዱት ሁሉ ትረስት ዘ ፕሮሰስ። እውነቴን ነው የምላችሁ። ልክ አርግዛችሁ ትዕግስት አድርጋችሁ 9 ወር ጠብቃችሁ ያን ሁሉ ችግር ያን ሁሉ መከራ ያን አልፋችሁ ስትወልዱ ያለውን ምጥ ሁሉ አልፋችሁ ልክ ልጃችሁን እጃችሁ ላይ ስታቀፉ በደስታ እንደምትሞሉት ሁሉ ይህንንም ፕሮሰስ ከተከተላችሁት በኋላ እመኑኝ በደስታ ውስጥ ነው ለዘላለም የምትኖሩ። ሁለተኛ ነገር ደግሞ ከተቀየራችሁ በኋላ ያላችሁበትን ደግሞ እንደዛው አስጠብቆ መሄድ ደግሞ ትልቅ ስራ ነው። ድል ማግኘት ቀላል ነው፣ ድልን ማስጠበቅ ግን ከባድ ነው። አይን ድኛለሁ አይን እንደዚህ ሆኛለሁ ብለህ ደግሞ ተመለስ እዛ አገስ መሰስ ከገባ እንደገና ሪተርን ወደኋላ ነው። ስለዚህ በጀመርክበት ብቻ ብቻች መሄድ ልሻለች። በጣም አድርገን እናመሰግናለን። እኔም በግሌ እንዲሁም በተመልካቾች ስም በጣም ደስ የሚል እኔ ራሴ አሁን በቃ ሞራሌ መጥቷል። ምግቤን አስተካኪ እንዲለኝ ነው ያደረግከውና ተመልካቾችን በዚህ እንደሚስማሙ አውቃለሁ። ከምንም በላይ እንዳልከው ነው። አሁን አንተ ስትናገር እየደረሰበት ያንን ደስታ ነው የሚያውቀው። ኤነርጂው፣ እንቅልፉ፣ ይሄ ሁሉ ነገር እና የመጣ ነው ደግሞ ኦፖርቹኒቲ ያለበት ሀገር ስለሆነ ቦርጭ ተሸክመን እንቅልፍ እያለን ሊታየን ራሱ አይቻልም። በስራችን በምናችን በብዙ ነገር ውጤታማ እንሆናለን። የተያያዘ ነገር ነው የሚሆነው ብዬ ነው የማስበው። ይሄንን ራሱ ንገረኝ ብለህ አንተ አንድ ቀን ሙሉ ልታወራው ትችላለህ። ስለተሰማህ ደስታ፣ ስላለው ኤነርጂ፣ ስለ ቤተሰብ ሪሌሽንሽፕ፣ ሁሉንም ነገር ማለት ነው እና ከዛ
አንተን በማየት ብቻ ማወቅ እንችላለን። ፎቶዎችህ ራሱ ይናገራሉ፣ ልክ እንደ ፋሲል እንዳስገረመን ማለት ነው። እና በጣም ነው የምናመሰግነው። አንተም ደግሞ ይሄንን የላክልን ፎቶ በግልጽ የሚያሳይ ነው። ከወገብ በላይ ልብስ ሳትለብስ ሆድህ ምንም የተሸበሸበ ነገር የለም፣ ምንም ሰርጀሪ የለም ማለት ኧረ እንደዛ ነገር አይመቸኝም። ፍጹም እኔ በምግብ ብቻ ነው በምግብ ብቻ በቃ ዶክተር ባለኝ መሰረት ብቻ ሄድኩኝ። ያው ዲሲፕሊን አለ። በቃ እንደዛ ሄድኩኝ። በአንዴ እኮ ራሴ እኮ አላወኩም እኮ ሰውነቴ እንደቀነሰ እኮ አላወኩም። እውነቴን ነው የምልሽ። እኔ ራሴ አይታወቀኝም ነበር። ሰው ነው እኮ አንተ ልጅ ምን እየሆንክ ነው? ኧረ ከሳ ታመምክ እንዲህ ምን ሆንክ እንደዛ ሲሉኝ ነው ራሴ እንትን ያልኩት። ከዛ ልብሶቼ እኔ በብዛት ቱታ ነው የማደርገው። ቱታ ደግሞ ምን ያደርግሻል መሰለሽ? ሁሌ ያው የቱታ ነገር ታውቃለሽ፣ ያለ አይወርድም ምን አይልም እንደዚህ። ይሄ ኖርማል ጂንስ ምናምን ሱሪ ስለብስ ግን እንዴ አልኩ፣ ደነገጥኩኝ። በቃ እንዲህ መሽከርከር ጀመረ ላይ ወገን ተውኩት። ሌላ አዲስ በቃ በግዛት ጀመርኩኝ ለማለት ነው። እና ደግሞ ይሄ ረጅም ጊዜ ፕሮሰስ ነው። ይሄ በአንድ ቀን በሁለት ቀን በአንድ ሳምንት የሚሆን አይደለም። ለዛም ይመስለኛል ቆዳችሁ እንዳይንጠለጠል የሚያደርግበት ምክንያት በአንዴ ድሮፕ አለማድረጉ። እሱንም ለምን ይናገራል፣ ብዙ ዶክተሮች ሲናገሩ እንሰማለን። እና ጥያቄ ስለሚጠይቁ ነው። እንዴት ቆዳቸው አልተንጠለጠለም? ይህን የሚያክል ቦርጭ ሲከሳ ብዙዎቻችን ይህን የሚያክል እርግዝና ኖሯል፣ ምንም የተንጠለጠለ ቆዳ የለንም። ለምን? በአንድ ጊዜ ስለማይከሳ ብዬ ነው የማስበው። እኔም ልክ እንደዛ ነው። ሌላ የምትጨምረው ነገር ከሌለ እኔ ጨርሻለሁ። የማይሸበሸበት ምክንያት ምናልባት ትንሽ የተረዳኝ ልንገርሽ፣ ከውጭ ኢነርጂ ስለማታስገባ ውስጥ ያለውን ኢነርጂ ሰውነት ስለተጠቀመ ምንም ይንጠለጠለች። አርቲፊሻል የሆነ ነገር ግን ቢሆን ኖሮ ይንጠለጠላል። ባዳ ለሰውነት ባዳ የሆነ ነገር ሰውነት የማያውቀው ነገር ከሆነ ይንጠለጠላል። ይሄ ግን ከውጭ ነገርኩሽ ቅድም፣ መኪናሽን እኮ ሰልባቴዎሽን እኮ ነዳጅ ስላልሞላሽበት ከውጭ ምንም የሞላሹ ነዳጅ የለም። በዛ ሰልባቴ ውስጥ ባሉ ነዳጅ ስትጠቀሚ እየጎደለ 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 አንቺም አታውቂም። ልንገርሽ፣ እየነዳሽ ነው ያለሽው። መቼ ነው የምታውቂው? ልክ እንትኗን ምልክቷን ስታሳይሽ። ያቺ የነዳጅ ሞመን የለችም፣ እሷ አላርም ስታደርግ ነው የምታውቂ እንደጎደለ። እና ያቺ ደግሞ ሰው ነው የሚነግርህ ወይም ልብሶች ነው የሚነግሩ ወይም ራስን እንጂ ይሄ ነው እንጂ እንደዚህ በመድኃኒት የሆነ ነገር ይታወቃል። ለአንድ ወር ልትከሳ ትችላለህ። ከሁለት ወር በኋላ ግን በዛች አትቀጥላትም። ገባሽ? ከሶስት ወር በኋላ ከስድስት ወር ተመልሶ ይመጣል። ግን ይሄ ግን ተፈጥሮ በቃ በተፈጥሮ መንገድ ኦርጋኒክ በሆነ መንገድ ስለሄድክ ግን ምንም በቃ ዶክተርን ይውስጥ ስንት ዓመቱ ነው እንደዚህ ከሆነ ለምን አይወፍርም? ለምን አይንጠለጠልም? ያው እሱን አይተኛ እንደኛ በቃ ይሄ ነው። እና መጨረሻ ላይ ደግሞ ኪድዬ አንቺንም አመሰግናለሁ እዚህ ፕሮግራምሽ ላይ ስለጋበሽኝ በጣም ደስተኛ ነኝ። ከሁሉ በላይ ፈጣሪን አመሰግናለሁ። በተለይ ዶክተር ቤሪ ስታፎቹን በሙሉ መቅዲ ስዊት የሆነች ልጅ አለች መቅዲ፣ በጣም እነ ፍቅር ሁሉም አሉ። በጣም ነው የማመሰግናቸው። ሁሉንም ስታፉን በሙሉ በጣም ነው የማመሰግናቸው። የዶክተር ቤሪን ባለቤትን በጣም ነው የማመሰግነው። ምክንያቱም ጊዜውንም ምንሆንም ሁሉ ሰጥታናለች ለኛ። አሁን ምናልባት ሰፍቶ ኤክስፐንድ ሆኖ ነው እናንተ አሁን ያገኛችሁት። ድሮ ምንም በቃ ምንም በሌለበት ሰዓት በቃ እኛ ብቻ የተወሰኑ ሰዎች እያለን ጊዜው ከኛ ጋር ነበር የሚጠፋው። ይኸው ማዳም እንደዚህ ያለች ምናምን እያለ እያሳቀን እንደዚህ ያለ ሳያጨናንቅ በዛ ሰና በጣም ነው ዶክተር ቤሪ የማመሰግነው። እባካችሁን የዚህ ትውልድ የዚህ ዘመን ሰዎች እባካችሁን ተጠቀሙበት። እውነቴን ነው የምላችሁ፣ ተጠቀሙበት ዶክተር ቤሪ። በተለይ ስፔሻል ሀገር በኢትዮጵያ ውስጥ ያላችሁ ሰዎች መሄድ እየቻላችሁ አጠገቡ እያላችሁ ሌላ ነገር አትፈልጉ፣ ሂዱ። እሱ የሚችለውን ሁሉ ሊያግዛችሁ ይችላል። አይናችን ያየው ነገር ስለሆነ መሰክርለታለሁ። ሰዎችም ረድተዋል። ተመልካቾቻችን፣ በነገራችን ላይ የዶክተር ቤሪን ዩቱቡን፣ ኮንታክቱን፣ ሁሉንም ነገር ከታች ፒን እናደርግላችኋለን፣ ልታገኙ ትችላላችሁ፣ ስልኩንም ጨምሮ ለማለት ፈልጋለሁኝ። በጣም በድጋሚ እያመሰገንኩኝ እናንተንም እስካሁኗ ደቂቃ በትዕግስት ያዳመጣችሁ እንደምታተርፉበት ምንም ጥርጥር የለኝም። አይዟችሁ። በውፍረት በህመም እየተሰቃያችሁ ተስፋ የሌለ የመሰላችሁ ሰዎች በሙሉ
እኔ ስፖርት እንዳልሰራ እኮ እግሬን ያመኛል። የፋሲልን ታሪክ መመልከት ነው። ፋሲል አንዳንድ ጊዜ በኬን ሰው ደግፎት የሚነሳ ነበረ። ይሄ ሁሉ ጫና ይነሳልናል። እንዳለው ሄንሪ ትራስት ፕሮሰስ ብሏል እና መንገዱን ማመን ነው፣ የሚመጣውን ማመን ነው፣ ከፊት ያለውን ማመን ነው። እነሱን እያዩ ኦኬ ይሄ ነገር እኔም ላይ ይሰራል ብሎ ማመን ነው። ከምንም በላይ እግዚአብሔር ይችላል። ከዛ ደግሞ ዶክተር ቤሪ እንዲችል ያስቻለው እግዚአብሔር ለእኛ እንድንጠቀምበት ለማለት ፈልጋለሁ። በጣም አድርጌ እያመሰገንኩ እዚህ ላይ ይሰናበታለሁ። በሌላ ዝግጅት እስከምንገናኝ ድረስ ቸር ቆዩልን።